አካሄዴ ላይ ግን ለውጥ አድርጌያለሁ። ትላንት በአብዛኛው እቃወመው የነበረው መንግስት ነው፣ እተች የነበረው መንግስት ነው። አሁን ግን የምቃወመው የምተቸው ተቋም ነው። ይሄ ዝም ብዬ ያመጣሁትኝ ሳይሆን በዚህን ወቅት ላይ አስፈላጊው ይሄ ነው ብዬ ስላመንኩ ነው። ተቃዋሚ ጎራው ራሱን የማየት ችግር አለበት። ራሱን የማየት ችግሩ በሚገርም ሁኔታ የአገርን ህልውና አደጋ ውስጥ ሊከት የሚችል እንቅስቃሴዎች ውስጥ ሁሉ እንዲገባ እያደረገው ነው። ለምን? ራሱን የማየት ችግር ስላለበት። ይሄንን ችግር ደግሞ በማሳየት ረገድ ማንም የደፈረ የለም። ሁሉም መንጋው ያለበት ጋር ነው የሚሄደው፣ ጭብጨባውን ነው የሚፈልገው እና ክፍተት አለ ይሄን በማሳየት ረገድ። እኔ በዚህ ውስጥ ራሴን ማየት ፈለኩ። አንዱ ከጭብጨባ ከሙገሳ ምርቄ ለራሴ ዋጋ ልሰጥ የሚያስችለኝን ስራ መስራት እና ይሄን ክፍተት መሸፈን፣ በዛው ተቋሚው ራሱን እንዲያይ ማድረግ። ራሱን ካየ ምን ይላል? ቢያንስ ጠቃሚ የሆኑ እንቅስቃሴዎችን ያደርጋል። ያስፈልጋል ተቃዋሚ ጎራው። አሁን ላይ ግን ያሉት የኢትዮጵያ ውስጥ ያሉ ተቃዋሚ ጎራ ውስጥ ያሉ አካላቶች የሚያደርጉት እንቅስቃሴ እውነት ለመናገር ለሀገር ለህዝብ ሰላምና መረጋጋትም አደጋ እየሆነ ነው። ለምን ካላችሁ ራሳቸውን ማየት ስለማይችሉ። ተቃዋሚ ጎራ ላይ ትምክህት አለ። እኛንን አዋቂ የሚል አመለካከት አለ። እኛን መንግስት ይሰጋናል፣ ይፈራናል የሚል አመለካከት አለ። የብዙ ትክክል ነገሮች መለኪያዎች እኛ ነን የሚል አመለካከት አለ። ማንነት ሰጪም ነሺም እኛ ነን የሚል አመለካከት አለ። የሀገርን ጥቅም እኛ ነን ምንበይነው የሚል አመለካከት አለ። እቺ ሀገር ከኛ የተሻለ የላትም እኛን ካላገኘች በስተቀር ባይ ነው ተቋም። አብዛኛውን ነው፣ ጥቂቶቹን አይደለም። አብዛኛው እንደዚህ አይነት አመለካከት አለው፣ ግን አይደለም። ለመንግስት ስጋት ነኝ ብሎ ያስባል፣ ግን አይደለም። አዋቂ ነኝ ይላል፣ ሌሎችን አላዋቂ አድርጎ ለመሳል ይሞክራል። እውነት ለመናገር ግን አይደለም፣ አዋቂ አይደለም። የትክክል ነገሮች ሁሉ መለኪያ ነኝ ይላል፣ ግን ሲሳሳት ነው የምታዩት። ሁሌ ጊዜም ሲሸነፍ ሲወድቅ ነው። አንድ ፈቀቅ ያለ ትግል አድርጎ መርቶ ማያውቅ። አገር ወዳድ ነኝ ይላል፣ ግን ሀገርን ለማፍረስ ከሚሰሩ አካላቶች ጋር ይሰለፋል። ነኝ ያለውን አይደለም። አንዱ ችግር ይሄ ነው። ግን መሰረታዊ ችግር ግን አይደለም። ችግር የለውም። ያልሆንከውን ነኝ አልክ። እኔ የሚገባኝ ቢያንስ ያን ማንነት ትፈልጓለህ ማለት ነው። ጠንካራ መሆን ትፈልጋለህ ማለት ነው። ግን ጠንካራ እኮ አይደለም። ጥሩ ነው። የፈለገውንም አወራህ ማለት ራስ ላይ ምን አደረግክ ማለት መሰለህ? ኃላፊነት ጫንክ ማለት ነው። ለምሳሌ ጠንካራ ነኝ ካልክና ካወራህ ቢያንስ ጠንካራ የመሆን ግዴታ ውስጥ ልትወድቅ ነው። ወሬህን መመጠን አለብህ። ነኝ ያልከውን ቢያንስ
ሆነ መገኘት መቻል አለብህ። ባትሆን እንኳን መቅረብ አለብህ። አዋቂ ነኝ አልክ፣ በዛ ደረጃ መገኘት አለብን። ወሬኛ ብቻ ነው የተሰበሰበው። እውነት ለመናገር የሚያወራ ብቻ ነው የተሰበሰበው። እውቀት ማውራት አይደለም፣ እውቀት መስራት ይፈልጋል። እውቀት ማለት ያወቅከውን ነገር እሱን መሰረት ያደረገ ተጨባጭ ውጤት ማምጣት አለብህ። ካልሆነ ወሬ ነው፣ ምን ትርጉም አለው? እና ለእኔ ትልቁ ችግር ነኝ ማለታቸው፣ ያልሆኑትን ነኝ ማለታቸው ሳይሆን ለመሆን አለመጣራቸው። ሁሉም ስለ አንድነት ያወራል፣ ግን አንድ ለመሆን አይጠሩም። ልብ በሉ፣ ስለ ብዙዎቹ ነው የማወራው። ጥቂቶች አሉ ከዚህ የተለዩ እዛው ተቃውሞ ጎራ ውስጥ ያሉ፣ ስለነሱ እነግራቸዋለሁ። ይሄንን እያየ አይደለም። በጣም በሚያሳዝን ሁኔታ የሚነግረውም የለም። የሚነግረው ስለሌለ ሁሌም ትክክል እንደሆነ ያስባል። የሚነግረው ስለሌለ ሁል ጊዜም እድል እንዳለው ያስባል። ላለመሳሳት አይጠነቀቅም፣ ላለመውደቅ አይጠነቀቅም። ለምን? ከተሳሳተም ከወደቀም በኋላ እድል አለው። እንዴት በህዝብ ላይ እንደዚህ የማያልቅ እድል እንዴት ይኖረዋል? የኔ ጥያቄ። ለዚያውም እንኳን ከስህተቱ እየታረመ ለመስተካከል የፈለገ እንኳን አካል ቢሆን ኦኬ፣ እድል ይሰጠው። ብልጽግናንም ሲደግፍ ትክክል፣ ሲቃወምም ትክክል፣ ምንም ሲሆን ትክክል በፍጹም ሊሆን አይችልም። ራሱን መፈተሽ አለበት። ግን የሚደፍረው የለም፣ የሚነካው የለም። እኔ ደግሞ እንዲህ አይነት ቻሌንጅ እወዳለሁ። ከበድ ያለውን ነገር ነው የምመርጠው። ቀላሉ ላይ ብዙም መረባረብ አልወድም። ደግሞ ቀላሉ ላይ ሰውም ይበዛል፣ እርግጫውም ግርግሩም ይበዛል። ትንሽ ገለል ማለት እወዳለሁ። ባህሪም ነው መሰለኝ። ብዙ ሰው ማይረባረብበት ክፍተት ያለበት ቦታ ላይ ነው ራሴን ማግኘት የምፈልገው። አካሄድ ለውጥ አደረግኩ። የሚገርማችሁ ሌላውና አደገኛው ነገር ተቃዋሚ ጎራ ነኝ የሚለውን አይደለም፣ ነኝ የሚለውንም ለመሆን አይጥርም። ባለመሆኑ ምክንያት ደግሞ ያ ነኝ ያለውን ነገር እንደሆነ ለማሳየት ሲል ባልተገባ አይነት መንገድ እየሄደ ተጽዕኖ ፈጣሪ ለመሆን ሲሞክር ታዩታላችሁ። ሲበጠብጥ፣ ሀገርን ሊያፈርሱ ከሚችሉ አካላት ጋር ሲጣምር፣ ኃላፊነት በጎደለው አይነት መንገድ ትችት ሲያበዛ፣ ተቃውሞ ሲያበዛ፣ ባልተጠና አይነት መልኩ በቃ ሀገር ሲፈልግ ይፍረስ አይነት፣ ለኛ ካልሆነች ትፈራርስ እንደ አህያዋ ሰርዶ አይብቀል ምናምን እንዳለችው አህያ እንደዛ እየሆኑ መጡ። ደጋግመው እየወደቁ ሲመጡ ከውድቀታቸው ተምረው ራሳቸውን አስተካክለው አንድ ሆነው የሚፈልጉትን ውጤት በጋራ ለማምጣት ከመስራት ይልቅ በተናጠል ጫፍ ጽንፍ ይዘው ሲፈልግ ሀገር ይፍረስ የሚል አይነት እንቅስቃሴ ውስጥ ገቡ። ይሄ የሆነው በዝምታችን ነው። ሰውን ይሄን ኃላፊነት መሸከም አለብን። ግዴታ ሆኖ አይደለም። ደግሞ ቅድም እንዳልኳችሁ በባህሪም እንዲህ አይነት ኃላፊነት እወዳለሁ። ሰው እዚህ ጋር ራሴ የምትፈልጉ ሳስበውም ጥቅምም አለው። ለእኔ ለተቃውሞ ጎራ አጠቃላይ ለሀገር ጥቅም አለው። ለጊዜው እኔ የተወሰነን ሰዎች ብንሆንም ካሉ ነው እሱ በዚህ አይነት ሀሳቤ ውስጥ ያሉ ካሉ፣ በሂደት ግን እያደግን መምጣታችን አይቀርም። ባናድግም ይሁን ግን ቢያንስ ህይወት እኮ ውጤት የማምጣት ጉዳይ እኮ አይደለም።
ላይፍ ለኔ የመጣር ጉዳይ ነው። በዛ ውስጥ ራስን የማግኘት ጉዳይ ነው። ህይወት ለኔ እንደዛ ነው። ስለለፋ ስለደከምክ የምታገኘው ነገር የለም። እድለኛ መሆንም ይጠበቅብሃል። ምክንያቱም የምትፈልጋቸው ነገሮችን ብዙ ሰዎች የሚፈልጓቸው ናቸው። ውድድር አለው፣ ምን አለው? ውድድሩ ላይ እኩል አልጀምርም፣ እኩል ኤክስፒሪየንስ የለንም ምናምን። ሶ በዛ ጥረት ውስጥ ራስን የማግኘት ጉዳይ ነው ላይፍ ለኔ። የፈለግከውን ነገር የማግኘት እና የማጣት ጉዳይ አይደለም። ብታገኝ ጥሩ ነው፣ ማጣት ሊያስከፋ ይችላል። ግን በዛ ሂደት ውስጥ ራስን አግኝታል ወይስ አላገኘም? ራስን ሳታገኝ የምትፈልገውን ነገር ብታገኝም ጥቅም የለውም። ራስን አግኝተህ ብታጣው ቢያንስ ትርፋማ ነህ። ራስን አግኝተሃል። ለኔ ላይፍ እንደዛ ነው። አሁን በዚህ ውስጥ ራስን አግኝቼዋለሁ ወይ ነው? ተቃዋሚውን ነው የምተቸው፣ ተቃዋሚውን ነው እያልኩት ያለሁት ሌላ አይደለም። ራስን እንደምትለው አዋቂ አይደለም። ምን ሰራህ ብዬ ነው የምጠይቀው። ምን አመጣህ ብዬ ነው የምጠይቀው። ራስን አንድነት ያስፈልጋል ትላለህ፣ ግን ለአንድነት እየሰራህ አይደለም እለዋለሁ። ራስን ከወሬ ያለፈ ተጨባጭ በሆነ ለውጥ አላመጣህም እለዋለሁ። አጭበርባሪ ነህ እለዋለሁ። የዋሸህ ነው እለዋለሁ። ያልከውን ነገር መሬት ለማስያዝ ጊዜህን፣ ገንዘብህን፣ ጉልበትህን እማታባክን ሰነፍ ነህ እለዋለሁ። ሰው ሌላ ሰው አትውቀስ። ችግሩ አንተ ነህ። አንተ በዚህ ስንፍና ውስጥ፣ በዚህ ማጭበርበር ውስጥ፣ በዚህ ትምክት ውስጥ ሆነ የምታደርገው እንቅስቃሴ ውጤት እንኳን የሚያመጣ እንኳን ቢሆን ያ ውጤት አስጊና አደገኛ ነው ለሀገርም ለህዝብ። በተለይ በዚህ ወቅት አንተ ላይ ነው መተኮር ያለበት። ያልኩት እኮ እንዴት ትተቸናለህ? እንዴት ትቃወም? ማና አንተ ማትተቸው ማትቃወም? አንቃወም። ስጋት አደጋ እስከሆንክ ጊዜ ድረስ በልኩ ትተቻለህ፣ በልኩ እንቃወማለን። ይህ አካሄድ መንግስትን ይጠቅማል? አዎ ይመቸው። መንግስት እንዳይጠቀም ስል ለሀገርም ለህዝብም አደጋና ስጋት የሆነውን ያንተን እንቅስቃሴ እያየው ዝም ብዬ ላልፍ አልችልም። ይመቸው። ከተጠቀመ እንደሚጠቀምም አውቃለሁ። ቪዲዮዎቼንም እየቆረጡ እንደሚለጣጥፉም አውቃለሁ። ይጠቀሙበት። ቢገባህ አንተም ትጠቀምበታለህ። አንተም ትጠቀምበታለህ። ቢያንስ ራስን ምንድነው ተሰብስበህ የምትለው? ተሰብስበህ የምትለው ምንድነው? ደካማ ነን፣ የኛ ችግር ነው፣ አንድ አልሆንም፣ የጎንዮሽ ትግል፣ ይሄን ነው የምትለው። ስንት ዓመት አሁን እኮ በተቃውሞ ጎራ ውስጥ ዕውቀት የሆነው ነገር ይሄንን ማለት እኮ ይሄን መቀየር ነው ዕውቀት ለኔ። ይሄን መቀየር ነው። አንዳንዱ ይለዋል ግን አይፈልገውም። አጭበርባሪ ነው የምላችሁ ለዛ ነው። አንዳንዱ ይለዋል ግን የሚጠይቀውን ኮሚትመንት ወስዶ መስራት ላይ ችግር አለበት። አንዳንዱ ይለዋል ኮሚትመንቱም አለው ግን ለማሳካት ደግሞ እድል የለውም። የሚሰማው የለም። እነሱ ያሳዝኑኛል። ትምክተኛውን አጋልጠዋለሁ። ትምክቱ እስኪሰበር ድረስ ማን ሆኖ ነው እንደሚመካው? ምን አርጎ ነው? አዋቂ ነኝ የሚለው ያንተ ዕውቀት ደሃን አገር አንድ ደረጃ ፈቀቅ አደረገ ወይ ነው? ስቲል ደሃነን። ይገርመኛል። አዋቂ ተብለህ መንግስትን እንኳን ለማጋለጥ የምትፈልገው የውድህነት እያልክ ነው። ያንተ ኃላፊነት እኮ ነው። ከዛ እኮ እንትን ማለት እዛ ላይ መተባበር እኮ አለብህ። ድህነት እኮ ዝም ብሎ እንዴ አንዳንድ ጊዜ እኮ የሆኑ ፍላጎቶቻችንን እኮ ማጣት እኮ አለብን። ከድህነት ለመውጣት ብትፈልግ ከሆነ
አንዳንድ ልዩነቶቻችንን ዋጥ አድርገን እኮ አብረን መስራት እኮ ይጠበቅብናል። በምትለው አይነት መልኩ ድሃ የሆነ ህዝብ እኮ ለመተቻቸትም ለመቀዋወምም እኮ ጊዜ ሊኖረው አይገባም ነው። ለዚህ መቼም አላሳተፉን ምናምን ልትል ትችላለህ። ነገርኩ ዋጥ አድርገህ ቅሬታህን ምሬትህን ገብተህ ታገለግላለህ። ትምክህት መሰበር አለበት። አንዳንዱ አጭበርባሪ ነው፣ ይዋሻል። አንድ ለመሆን ፍላጎት የለውም። ህዝብን በህዝብ ላይ ለማስነሳት ፍላጎት አለው። እኔ ካልበላው ወይም እኔ ካላገኘው ሀገሪቱ ትበታትን የሚል አስተሳሰብ አለው። ግን ወሬው ሌላ ነው። እንደዚህ አይነቱን አጭበርባሪ ደግሞ እናጋልጠዋለን። ሆን ብሎ ችግሮችን በሙሉ አንድ ወገን ላይ አድርጎ ከዛ በኋላ ያንን ወገን ደግሞ ሰይጣናዊ አድርጎ ስሎ ከዛ በኋላ ከማንም ጋር መስራት እችላለሁ ብሎ ደግሞ በዛ ላይ ያሳመነ ደግሞ ይሞክራል። ኖ እንላለን። እሱም አይቻልም። አቋራጭ መንገድ ለመጠቀም የሚሞክር አካል አለ። አቋራጭ መንገድ በሀገር በህዝብ ቆምሮ ይሄ ልክ አይደለም እንላለን። የአካሄድ ለውጥ ያመጣው ስለዛ የአተያይ ልዩነት አለ ከትላንቱ ይልቅ። ሁለት ነገሮች ብቻ ልናገር። አንደኛው ኢትዮጵያ ህልውናዋ ትላንት በምንለው ልክ አደጋ ውስጥ አይደለም። እንደዛ አይደለም። ከዚህ አንጻር የቀየርኳቸው አቋሞች አሉ። አንድ ሁለተኛ፣ አሁን ላይ ለኢትዮጵያ ብሔራዊ አደጋ ሊደቅን የሚችል እንቅስቃሴ እያደረገ ያለው ብልጽግና ሳይሆን ህወሓት። ይህ አተያይ ልዩነት ነው። ትናንት ብሔራዊ ስጋት ነው ባይነበርኩ ብልጽግና አሁን ከብልጽግና በባሰ ሁኔታ ለሀገሪቱ የብሔራዊ አደጋ ሊደቅን የሚችል እንቅስቃሴ ውስጥ ያለው ቲፒኤልኤፍ ነው። መንግስት ተቀይሯል። ቢያንስ በፍላጎት ደረጃ ሰላም ይምጣ ይላል። በፍላጎት ደረጃ እንወያይ ይላል። በፍላጎት ደረጃ እንደራደር ይላል። ሁላችንም ወተን ውሸት ነው ምናምን እንላለን እንጂ ያንን ቴስት አድርጎ በተጨባጭ ያረጋግጠልን አካል የለም። በአንጻሩ ተቃዋሚው በፍላጎት ደረጃ አልነጋገርም ባይሆናል። በመንግስት በኩል ለውጥ አለ። እሱ ሲቀየር እኛም መቀየር አለብን። ህወሓት ቀጠናዊ መልክ ሊኖረው የሚችል ጦርነት እንዲመጣ በማድረግ ለራሱ ለትግራይ ህዝብ አደጋ የሆነ ነው። ተናግሬያለሁ። እነ ዶክተር ደብረጽዮን ወደ ጦርነት ነው ጉዳዩን እየወሰዱ ያሉት። ነገ ከነገ ወዲያ ማንንም ተጠያቂ ማድረግ አይችሉም። በዚህ ጉዳይ ስምምነቱን በመጣስ የኃይል እርምጃ ውስጥ በመግባት መንግስት በዚህ ረገድ መወቀስ ካለበት ይሄንን አይነት እርምጃ ዝም ብሎ በማየቱ ብቻ ነው። ህወሓት የህዝብ የእርስ በርስ ግንኙነት እንዲበላሽና ህዝብና ህዝብ ጦርነት ውስጥ እንዲገባ እየሰራ ነው። አከራካሪ ቦታዎች ከተስማማው ውጪ እያወቀ ሆን ብሎ ወደ እኔ መምጣት አለባቸው በሚል የወልቃይት ኮሚቴ መግለጫ ሰጥቷል። ይህን ጉዳይ በሚመለከት ነገ አነሳዋለሁ። የአማራ ህዝብና የትግራይ ህዝብ ዳግም እንዲጋጭ እየሰራ ነው። ማን? ህወሓት።
በምን አወቅ? በያዙት አቋም። ህወሓት የኔ ነው አምጡ ባይ ነው። አልተስማማም። እንደዛ ካላመጣችሁ የኃይል እርምጃ ወስዳለሁ ባይ ነው። ያ ህዝብ ለህዝብን ያጋጫል። የብልጽግና አቋም አካባቢዎቹ ራሳቸውን ያስተዳድሩ፣ ዘላቂ መፍትሄ እስኪያገኙ ድረስ which is best። ሁለቱን ህዝቦች የማያጋጭ እንደውም አብረው እንዲኖሩ የሚያደርግ አንዱንም አሸናፊ የማያደርግ ብልጽግና ሲለው መጥፎ፣ ህወሓት ሲለው ትክክል አይሆንም። ከሻዕቢያ ጋር እየሰራ ነው ማን? ህወሓት። ለህዝብም ለህዝቦች ግንኙነትም ለሀገርም አደጋ ይዞ የሚመጣ እንቅስቃሴ ውስጥ ያለው ህወሓት ነው። እኔ ይሄን እያየው ይሄን እየተረዳው የእውነቴን ነው የምለው፣ ተቋሚ ለመባል ብቻ ብልጽግናን ብቃወም እኔ ራሴን እንደ ካድኩ ነው የምቆጥረው። ራሴን እንደ ካድኩኝ ነው የምቆጥረው። ይሄ የአተያይ ለውጥ ከአንዳንዶች ጋር ትናንት አብሬያቸው ሲሰሩ ከነበሩት ጋር አለይቶኛል። ትምክተኛ አይደሉም በእኔ ግምገማ። እነዚህ ሰዎች አጭበርባሪ አይደሉም። እነዚህ ሰዎች ሰነፍ አይደሉም። ቅድም ብዙዎቹን ተቋሚዎች በገለጽኩት ልክ የሚገለጹ አይደሉም። ግን ከነሱ ጋር በዚህ ልዩነት አለ። እነሱ ስቲል አሁንም የሀገር ብሔራዊ ስጋት ብልጽግና ነው ብሎ ያስባሉ። እኔ ደግሞ በተቃራኒ መሰረታዊ ልዩነት ነው። መሰረታዊ ልዩነት ነው። እሱ አብረን አንሰራም። የእነሱን እንቅስቃሴም በዛ አይነት መልኩ ስለማየው ተችዋለሁ፣ እቃወማለሁ። ለመተቸት ለመቆም አልጠነቀቅም። የምጠነቀቀው የምተችበት የምቃወምበት መንገድ እኔ ለራሴ የምሰጠውን ዋጋ ይመጥናል ወይስ አይመጥንም? ስርዓት አለው ወይስ የለውም? በዛ ረገድ ስህተት ከሆንኩ ለመታረም ዝግጁ ነኝ። ግን በልኩ ተችዋለሁ፣ በልኩ እቃወማለሁ። እነዚህ ሰዎች ትናንት አብረን ስለነበረ ስለምንተዋወቅ በተለያየ አይነት መንገድ እኔን ለመተቸት ለመቆም የተሳቀቃችሁ ካላችሁ ተቹኝ፣ ተቆሙ። እኔ አንድ አስቸጋሪ ባህሪ አለኝ። ምን መሰላችሁ? ማለት ባህሪው አስቸጋሪ የሚሆነው ከዚህ አሁን ከማደርገው እንቅስቃሴ አኳያ ነው። እኔ ሼመኛ ነኝ። ፖለቲካ እንቅስቃሴ ውስጥ ደግሞ ሼመኛ መሆን ጥሩ አይደለም። ይሉኝታ ያለው ሰው መሆን ጥሩ አይደለም። በተለይ በአሁኑ የፖለቲካ ሁኔታ እኔ ይሉኝታም ያጠቃኛል እና በዚህ እንቅስቃሴ ውስጥ የሚያስቸግረኝ ባህሪ አንድ እሱ ነው። ሰዎች ሲደግፉኝ፣ ሰዎች ሲወዱኝ ራሴን አጠዋለሁ። ለዛ ድጋፍ፣ ለዛ መውደድ በሼም ባላምንበትም አንዳንድ አቋሞችን ኮምፕሮማይዝ አደርጋለሁ፣ ከራሴ እወጣለሁ ማለት ነው። ስተች ሰዎች ሲቃወሙኝ ግን በጣም ከራሴ ጋር አገናኛለሁ። ኮምፕሮማይዝ አላደርግም። ተችቶኛል፣ ተቃውሞኛል፣ በቃ ወይ ተችዋለሁ፣ ይቃወማለሁ ነው፣ ካልሆነ እቀበለዋለሁ። ከራሴ ጋር በደንብ እገናኛለሁ። ይህን ምነግራችሁ እኔን ለመተቸት እኔን ለመቃወም በፍጹም እንዳታመነቱ ለማለት ማለት ይጠቅመዋል ሁሉ ብላችሁ እንድታስቡ፣ ይጠቅመዋል ሁላ ብላችሁ ስለሚጠቅመኝ ጭምር ተቹኝ ነው ያሉት። ተቃውሞ ራሴን ማግኘት ነው እኔ በህይወት ውስጥ ትልቅ ትርጉም ያለው ነገር ብዬ የማስበው። ትችታችሁ፣ ተቃውማችሁ
ራሴን ከራሴ ጋር ነው የሚያገናኘው። በደንብ ራሴን እንድፈትሽ ነው የሚያደርገኝ እንጂ ይሉኝታ ይዞኝ ሼም ይዞኝ አንዳንድ ነገሮችን ኮምፕሮማይዝ እንዳደርግና ለዛኛው ሰው ፍላጎትና ስሜት እንድጠነቀቅ አያደርገኝ። አንዳንድ አቋሞችን ኮምፕሮማይዝ አድርጌ ያውቃሉ በዛ አይነት መንገድ። ዋናው እኔ ስለመተቸ ስለመቃወም ስታስቡ መጠንቀቅ ካለባችሁ ለእኔ ስትሉ ሳይሆን ለራሳችሁ ስትሉ የራሳችሁን ዋጋ በሚመጥን መልኩ ተቹን፣ ተቆሙ። ስርዓት ባለው አይነት መልኩ ማለት ነው። ለግንኙነቱ ትርጉም የምትሰጡት ከሆነ አያንሰጠውም ካላችሁ እኔ ችግር የለውም። በየትኛውም አይነት እኔን መንገድ ብትተቹኝ ብትቃወሙ፣ የሚተቹኝ ይቃወሙኛሉ። ጨዋነት በጎደለው ስርዓት በሌለው በጣም በወረደ ብልግና ሊባል በሚችል የአስተዳደጋቸውን ስድነት በሚያሳይ አይነት መልኩ ሰዎች ሲተቹኝ ሲቃወሙኝ አያለሁ፣ ሲሰድቡኝ አያለሁ። ያናድደኛል፣ ግን ብዙ ኢንተርኔት ሳላደርገው አተዋለሁ። ትችት፣ ተቃውሞ፣ ስርዓት ምን ሲኖረው ግን ጥሩ ነው እና ምናልባት በዚህ የአተያይ ልዩነት ውስጥ እኔን ለመተቸት ምናምን የተቸገራችሁ ሰዎች ካላችሁ እንዳትሉ ለማለት ነው፣ እንዳትሳቀቁ ለማለት ነው። አንድ መልእክት አለኝ ለህዋታውያን። ይሄ እንግዲህ እስካሁን የተናገርኩት ተቋም ለምናቸው ህዋታውያንን ትንሽ ከተቋሚም ወጣ አድርጌ ነው ማያቸው። እነሱ ላይ ትንሽ ትችት አበዛለሁ፣ ተቃውሞ አበዛለሁ። በጣም ምርር የሚሉብኝ የሚሰድቡኝም እነሱ ናቸው፣ ህዋታውያን ናቸው። ለምን እንደምተቻቸው ለምን እንደምቃወማቸው ለነሱ ብዙ ማስረዳት አልፈልግም። ማለት እንደፈለጉ ይረዱት። ጥላቻም ነው ብላችሁ ተረዱት። ከህዋታውያን ጋር በምንም አይነት መልኩ ነው የምላችሁ ትስስር እንዲኖረኝ አልፈልግም። ለትግራይ ህዝብ ክብር ስል ያደረኳቸው አንዳንድ ነገሮች ከህዋት ጋር ተያይዤ እንድታይ አድርገውኛል። ያንን በወቅቱ ብረዳም ግን ላለመያያዝ የማደርገው ጥረት ለህዝብ ያለኝን ውግንና በምፈልገው ልክ አግሬሲቭሊ እንዳልንቀሳቀስ ሊያደርግብኝ ስለሚችል ሲፈልግ ይያያዝ ብዬ ከትግራይ ህዝብ ጎን ቆሜያለሁ። ኮራበታለሁ። እሱን በጣም ነው የምኮራበት። ኢቨን እንዳልኳችሁ ነው ከህዋት ጋር ቢያያይዘኝም በቃ አያይዞ ቢያሳየኝም ይሁን ላለመያዝ የማደርገው ጥንቃቄ ለህዝብ በምፈልገው ልክ እንዳልቆም ይገድበኝ ነበር። ሶስቱን ተፈሬ ቆየዋለሁ። አሁን ግን ያንን የሚያስገድድ ነገር የለም። የሚያስገድድ ነገር የለም። አሁን የትግራይ ህዝብን ራሱን ህዋትን እየታገለው ነው ያለው እና ለኔ ጥሩ አጋጣሚ ነው። ለትግራይ ህዝብ ያለኝን ውግንና ሳልተው ከህዋት ግን መነጠል የምችልበት እድል አለ እና ብታምኑም ባታምኑ ከህዋት ተነጥዬ ለመታየት አቅጄ አስቤ ሰርቻለሁ። በሚገርም ሁኔታ እነሱም ዘመቻ ከፍተውብኝ ሰድበውኛል። ያ ደግሞ ባሰብኩት ሳይሆን ባጠረ ጊዜ ከህዋት የተለያየው መሆኔን በዛም እነሱ አግዘውኝም ማሳየት ይችላል። ሰው አልጎዳኝም። ያደረጉትን ነገር እኔ የምፈልገውን ውጤት ነው።
አንዳንድ ወዳጆቼ እከሌ እንዲህ ያለ እከሊት እንደዚህ ያሉ ይሉኛል። የሆነ ጊዜ እነሱም ሊያወሩት ይችላሉ። ግድ የለም እኔ ነኝ እንደዛ እንዲሆኑ ያደረኳቸው። የምፈልገውን ነገር ነው እያደረጉልኝ ያሉት። ከህዋት ጋር አላግባብ በጣም ተያይዤ ታይቻለሁ። አሁን ጥሩ አጋጣሚ ስለሆነ መለያየቱ ይጠቅመኛል። የነሱ እኔን መተቸት፣ የነሱ እኔን መስደብ ለኔ ይጠቅማል ነው ያልኩት። እና ለህዋታውያን ፈልጌ ነው የተለየሁት። ከህዋታውያን ጋር እውነት ለመናገር አያይዞ ሊያሳየኝ የሚችል ምንም ነገር ባይኖር ደስ ይለኛል ከኢትዮጵያዊነት ውጪ። ግን እነሱም በዛም ደረጃ ናቸውም ብዬ አላስብም። የሆነ ጊዜ ነግሬያቸዋለሁ። የትግራይ ጦርነት ከመጀመሩ በፊት እንደዚህ ነበርኩ። ህወሓትን ላይ ነበር በጣም ትልቁ ተቃውሞና ትችቴ። ግን የዛን ሰዓት ብዙ ሰው ስለማቀኝ ነው። ጦርነቱ ከተጀመረ በኋላ የኤርትራ ሰራዊት መግባቱን ስናቅ፣ የትግራይ ህዝብ ላይ ያ ሁሉ አይነት ውርጅብኝ እንደወረደበት ስናቅ ነው በግልጽ መንግስት ላይ ትኩረት አድርገን ነገር ወደ ድርድር እንዲያመራ ጫና ለመፍጠር እንደ አቀቤ የሞከርኩት። በወቅቱ የምታስታውሱት ከሆነ ሁሉም ሰው ጦርነት ደጋፊ ነበር። እኔ ግን ከማይደግፉት በጣም ውስን ሰዎች ካሉበት ክፍተት ያለበት ቦታ ላይ ነበርኩ። ለዛ ነው ባህሪ ይመስለኛል እምላችሁ ክፍተት ያለበት ቦታ ላይ ትንሽ ግን የሚጠቅም ዋጋ ያለው ቦታ ላይ አቅም መሆን የኔ ባህሪ ይመስለኛል። እወደዋለሁ። ብዙ ጊዜም እንደዛ ነኝ እና ለህዋታውያን ያንን ነው የምለው። እናንተ መሳደብ በእርግጥ በሀሳብ ተቹኝ ተቃውሙኝም እንዳልል እዛ ሰፈር እያሉ በሀሳብ ተቹኝ ሊቃወሙኝ አይችሉም ህዋታውያን። በምትችሉት እናንተ በለመዳችሁት በስድቡ ቀጥሉ ነው የምለው። አይ ቲንክ የሚበቃ ይመስለኛል እና በዚህ አይነት መልኩ ተረዱት የኔን የአካሄድ ለውጥ፣ የአተያይ ለውጥ። ነገር ግን ከመርህ አኳያ ትላንት በነበሩበት ቦታ ላይ ነው ያለሁት የሚለውን ነው። በዚህ አተያይ ለውጥ፣ በዚህ የአካሄድ ለውጥ መንግስት እየተጠቀመ ነው። አንዳንድ ሰዎች ከመንግስት ጋር አያይዞ የሚያዩኝም በዛ ምክንያት ነው ይገባኛል። ግን እንዳልኳችሁ ይጠቀም። ቢያንስ አሁን መንግስት ለሀገር እና ለህዝብ የእርስ በርስ ግንኙነት ስጋት አይደለም አይደለም። መንግስት ይጠቀምበታል ብዬ ስጋት የሆኑ አካላቶች ሊጠቅም የሚችል ስራ ከመስራት እነሱን እየተቃወምኩ ይሄኛው ይጠቀም ግድ የለኝም ለማለት ነው። እሱ ገና ለገና ይጠቀማል ብሎ መታቀቡ ቢሆን ሌሎቹን ይጠቅማል። አንዳንዶቹ ዝም እንድልም ነው የሚፈልጉት ታውቃለህ፣ እንዳላወራም ነው የሚፈልጉት። እኔ ያን ያክል ብዙ ተመልካች ኖሮኝ አይደለም። አይ ቲንክ ግን ሀሳብ አለኝ። ቢያንስ ሀሳቦች ምክንያት አላቸው፣ ሚዛን አላቸው ይመስለኛል። ለዛ ነው እና አንዳንድ ሰዎች ዝም ብል ወይ እነሱን ካልደገፍኩ ቢያንስ ዝም ብል ይመርጣሉ። ዝምታም ስጋት የሆኑትን አካል ስለሚጠቅም ዝም አለ። ዝም አለ ማለቴ ብልጽግናን እየጠቀሙ ከሆነ ይመቸው። ያንን ነው የምለው። ፈልጌው አይደለም እየጠቀምኩት ያለሁት፣ ግን እየተጠቀመ ነው፣ ይመቸው። ይሄንን ነው የምለው። በዚህ ትችት ተቃውሞ የምታነሱ ሰዎች ካላችሁ እንዳልኳችሁ ለራሳችሁ ስትሉ በስርዓት ለማድረግ ሞክሩ እንጂ እኔን ለመተቸት ለመቆም አትሳቀቁ። ይጠቅመኛል እንደዛም ብታስቡት ማለት ነው።